ይሄ ነገር መጽሐፉ ላይ ከሌለ እንኳን ስሜ አይደለም እኔ እናቴ ይጥፋ። እስኪ የአብርሃም አምላክ ምስክር ነው። ይሄ በዚህ ያህል ኮንፊደንስ የምንናገርበት ነው። ሰው ናት ማለት የማይሰራ ኃጢአት ነው የሚለው። ሰው ናት ብሎ ማመን የማይሰራ በደልና ኃጢአት ነው ይላል። አፋቸው ምንድነው የሚለው? ባጭሩ ማርያም ሰው አይደለችም ሰው ናት የሚል እንዲያውም ኃጢአቱ አይሰረይለትም ክደት ነው እያለ ይናገራል። በደል ነው፣ ክደት ነው፣ የማይሰረይም ኃጢአት ነው ማርያምን ሰው ማለት እያሉ ተመልከቱ። እዛ ቤት ጣዖት እያደረጓት፣ መለኮት እያደረጓት፣ አምላክ እያደረጓት ነው። እንግዲህ ወንድማችን ዳግማዊ እንደሰማችሁት ድንግል ማርያም ጣዖታቸው ናት፣ ድንግል ማርያም አምላካቸው ናት፣ ድንግል ማርያም መለኮት ናት፣ ትመለካለች እያለ ሰምታችሁታል። ኤርሚያስም በዚህ መጽሐፍ በማሳያችሁ መጽሐፍ ላይ ፊት ለፊት ያለው ባለው መጽሐፍ ላይ ድንግል ማርያም ሰው ናት የሚል ወይም ፍጡር ናት የሚል ሰው ናት ብሎ ማመን ይላል እንዲሁም ያስቀጣል፣ ኃጢአተኛ ያደርጋል፣ በደለኛ ያደርጋል ብሎ ይሄ መጽሐፍ ይናገራል ብሎ ተናግሯል። እንግዲህ መጽሐፉ ምላሹን ይስጥ፣ እኛ ደግሞ እንከታተላለን። መጽሐፉ ምላሹን እየሰጠ ይሄን ቪዲዮ የምትመለከቱ ኮፒ ሊንክ ሼር ዱዊት 20 ጊዜ አድርጉ። ለዳግማዊና ኤርሚያስን ሜንሽን እያደረጋችሁ ይህን ቪዲዮ እንደርሳቸው አደራ ላለሁ። መጽሐፉ ይሄ ነው። የበግ ለምድ ለብሰው ከሚመጡ ሐሰተኛ መምህራን ተጠበቁ ይላል። ከሐሰተኞች መምህራን ተጠበቁ ይላል። ማቴዎስ ወንጌል ምዕራፍ 7 ተጠቅሷል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ይላል። የተዘጋጀበት ቀንና ዓመተ ምሕረት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የተዘጋጀ ይላል። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ በዚህ ጊዜ እንግዲህ በአጸደ ስጋ እያሉ ያሳተሙት መጽሐፍ ነው። አሁን በአጸደ ነፍስ ናቸው ያሉት። የቆየ መጽሐፍ ነው ማለት ነው። እንግዲህ የዚህ መጽሐፍ ሙሉ ፒዲኤፉን ለምትፈልጉ በውስጥ ልክላችኋለሁ። ግን የምንፈልገው ሀሳብ የት ነው ያለው ስንል ገጽ 28 ጀምሮ ይጀምራል። ወንድማችን ዳግማዊና ወንድማችን ኤርሚያስ ቆርጦ እንዳመጡት ሳይሆን ሙሉ ሀሳቡን የምታገኙት ገጽ 28 ላይ ነው። በዚህ መጽሐፍ ላይ ሆነ ድንግል ማርያም ፍጡር ናት ወይስ ፈጣሪ ናት ይላል የሚለውን ይኸው እንደምታዩት ገጽ 28 ላይ እመቤታችን ጥንተ አብሶ የለባትም ይላል። ጥንተ አብሶ ማለት በደል ኃጢአት ከእናት ከአባቷ የወረሰችው ወይም የሚወረስ ኃጢአት ወይም በላዋ ላይ በውርስ የመጣ ኃጢአት የለባትም። ድንግል ማርያም ንጽሕት ናት፣ የአምላክ እናት ናት፣ ንጹሕ ማደሪያው ናት ብላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። በፕሮቴስታንቱ ዓለም ኃጢአት ይወረሳል፣ ከአባት ወደ ልጅ ይሄዳል፣ ይወረሳል፣ ኃጢአት ይወራረሳል፣ ይተላለፋል የሚል ትምህርት አላቸው። እኛ ግን እንደዚ አይነት ትምህርት የለንም። ስለዚህ ምን ይላል ቤተክርስቲያናችን? ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ምን ፍጡራን ይላል። ይኸው በሰማይ በምድር ካሉ ምን ፍጡራን ይላል። ይህንን ወንድማችን ኤርሚያስና ወንድማችን ዳግማዊ ለምንድን ነው ከፍ ብላችሁ ማታነቡት? እዛው በሰማይና በምድር ካሉ ፍጡራን ይላል። ሁሉ የተለየች ናት ይላል። ቀጥሎ ደግሞ ይላል ልዑል እግዚአብሔር በተፈጥሮ አልቆና አክብሮ የፈጠራት ናት ይላል። ፍጡር ናት ወይስ ፈጣሪ ናት ነው የሚለው? ፍጡር ናት ይላል። ፈጣሪዋ እግዚአብሔር ነው፣ የፈጠራት እግዚአብሔር ነው። እሷ ደግሞ የእግዚአብሔር ፍጥረት ናት፣ ፍጡር ናት ይላል። ፍጡር ከሆነ ደግሞ ሰው ናት ማለት ነው። ከላይ እንኳን ከፍ ስትሉ መልሱን ታገኝታላችሁ። ወንድማችን ኤርሚያስና ዳግማዊ ግን ይሄን ክፍል አያነቡላችሁም። ምክንያቱም እታች ያለውን እነሱ በውሸት ያጣመሙትን ንባብ እዚህ ጋር ስለሚያቃን ነው ማለት ነው። እነሱ ያነበቡትን ግን ደግሞ እናንበ እውነት እንደዛ ይላሉ የሚለውን በደንብ ጠጋ ዙም አድርጌ ላሳያችሁ። እንዲህ ይላል እንግዲህ ንባቡ የሚጀምረው ከዚህ ጋር ነው። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለው፣ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህ ነው ይልና ከዚህ ወጥቶ ግን ይላል ከዚህ የተለየ ትምህርት ጥንተ አብሶ ነበረባት፣ ኃጢአት በደል ነበረባት፣ ከእናት ከአባቷ ኃጢአት ወርሳለች ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ ማሳሳብ ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ይላል። ስለዚህ ምንድን ነው እያለው ነው እዚህ ጋር ያለው? እዩት። ከዚህ ወጥቶ ምን ድንግል ማርያም ንጽሕት አይደለችም፣ ኃጢአት በደል አለባት፣ አምላክን አልወለደችም፣ አምላክን በድንግልና በንጽሕና አልወለደችም ብለው ምን የሚሉ ጥንተ አብሶ ነውር አለባት፣ በደል አለባት፣ የነጻችሁ ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም። ኃጢአት በደል እንደማኝ ሁልልህ ሰው ስለሆነች ከሰማይ የወረደች ስላልሆነች ኃጢአት በደል አለባት፣ ነውር ኃጢአት አለባት። ለምን? ከሰማይ የወረደች አይደለችም፣ እንደኛ ሰው ናት። ስለዚህ ኃጢአተኛ ናት፣ በደለኛ ናት፣ ነውር አለባት ብለው የሚናገሩ ምንድን ናቸው አሉ። እንደዚህ ብሎ መናገር መጽሐፍትን ማሳሳት ነው፣ በደልም ነው፣ ደግሞ
ድፍረትም ነው። በደል ነው፣ ደግሞ የማይሰራ ኃጢአት ነው። ለምን? የአምላክ እናት፣ የጌታ እናት፣ የእግዚአብሔር እናት ንጽሕት ማደሪያውን ኃጢአተኛ ማደሪያ ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳውን ያችን ንጽሕት ማደሪያውን መሳደብ ኃጢአት ነው፣ በደል ነው። ምን እያሉ መናገር? እድገመው አንቡት። ጥንተ አብሶ አለባት ወይም ነበረባት፣ የነጻቸው ከብስራት በኋላ ነው። እሷ እኮ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ከሰማይ ወረደች ብትሆን ኃጢአት፣ በደል፣ ነውር አይኖርባትም፣ ጥንተ አብሶም አይኖርባትም። እንደኛ ግን ሰው ስለሆነች ከሰማይ ወረደች ስላልሆነች እንደኛ ሰው ስለሆነች ኃጢአት አለባት፣ በደለኛ ናት፣ ኃጢአተኛ ናት ብሎ መናገር ነውር ነው፣ በደል ነው፣ ኃጢአት ነው፣ መጽሐፍትንም ማሳሳት ነው ብሎ ነው እንጂ ያስተማሩት። እዚህ ጋር ሰው አይደለችም ይላል፣ ሰው አይደለችም ይላል። ይህ ንባብ ጥንተ አብሶ ነበረባት ወይም አለባት፣ የነጻችሁ ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም ማለት ይሄን ንባብ የሚያሳየው ድንግል ማርያም ፍጡር አይደለችም፣ ድንግል ማርያም ሰው አይደለችም እያለ ነው። ኤርሚያስና ዳግማዊ እንዳሉት ውሸት ነው የሚለው መጽሐፉ አይደለም። ስለዚህ በደንብ አንበ ኦርቶዶክሲያን በወንድሞቻችን ዳግማዊና ኤርሚያስ ደግሞ እንዲያው ውሸቱን በልክ ቢሆን እንዲያው እንደ ዕድሜያችሁም አንዳንዴ እንዲያው ታማኝ ሆናችሁ ብታነቡ መልካም ነው። ሕሊናችሁንም ባታታልሉት በውሸት ባትሞሉትም ጥሩ ነው። ቤተክርስቲያኗንም የማትለውን አለች እያላችሁ የማታመልከው ድንግል ማርያምን ታመልካለች እያላችሁ እንዲያው ውሸትን ደጋግሞ መናገሩ ለእናንተም ትክክል ስላልሆነ እንዲያው ብትመለሱ ከዚህ ድርጊታችሁ ብዬ እመክራለሁ። ይሄን የሰማችሁ ወንድሞቻችን ኮፒ ሊንክ፣ ሼር፣ ዱዊት አድርጉ፣ ላልደረሳችሁ አዳርሱ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። በሌላ መልሶች በሌላ ቪዲዮ ደግሞ እንገናኛለን። የድንግል ማርያም እመቤታችን ቃል ኪዳኗ አማላጅነቷ ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። ሰላም፣ እንዴት ናችሁ? ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ዛሬ ደግሞ እስቲ እግዚአብሔር በረዳና ባገዘን መጠን ጌታችን ኢየሱስ ክርስቶስ በግልጽ አምላክነቱን የተናገረበትን የመጽሐፍ ቅዱስ ክፍል እንማማራለን። ይህም ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ እስከ 19 ያለውን ክፍል እግዚአብሔር በረዳና ባገዘን መጠን እንማማራለን። ሁላችን መጽሐፍ ቅዱሳችንን አውጥተን እስቲ አብረን እናነባዋለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 16 ላይ ከላይ ጀምሮ ከቁጥር 1 ጀምራችሁ ስትመለከቱ ጌታችን የ38 ዓመት ታሞ ደዌ የነበረውን ሰው እንደፈወሰው ይናገራል። ቁጥር 16 ላይ እንደዚህ ይላል፣ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ለምንድን ነው አይሁድ ጌታችንን ሊገድሉት የፈለጉት ከተባለ በሰንበት ምን ስላደረገ? ሰውን ስለፈወሰ። በሰንበት ሰውን ስለፈወሰ። ኦኬ። ለምን? በአይሁድ ልማድ፣ በአይሁድ ስርዓት እንደምታውቁት በብሉይ ኪዳን በሰንበት የረፍት ቀን ነው። እግዚአብሔርን በሰባተኛው ቀን አርፏል ብለው ስለሚያስቡ ምንም አይነት ስራ አይሰሩም ነበረ። ጌታችን ግን በዚያን ቀን ሰውን ፈወሰ። በዚህ ምክንያት ምን ሊያደርጉት ይፈልጉ ነበር? ሊገድሉት ይፈልጉ ነበር። ቁጥር 17 ላይ እንደዚህ ይላል፣ ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ያለው አብን ነው፣ እግዚአብሔር አብን ነው። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ አላቸው። በጣም በሚገርም ሁኔታ እዚህ ንግግር ላይ አንድ ማስተዋል ያለባችሁ ነገር እስከ ዛሬ ነው የሚለው፣ መጀመሪያውን አልተናገረም። ኦኬ። ስነ ፍጥረት ከተፈጠረበት ጊዜ ጀምሮ አባቴ አብ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን እያለ ነው? እግዚአብሔር አረፈ ሲባል ባይዘው ጋይስ አንድ ማስተዋል ያለብን ነገር፣ ለምሳሌ በሰንበት ቀን ፀሐይ ትወጣለች። ኦኬ። ቅዱስ ቄርሎስ የአሌክሳንድሪያው ምን ብሎ ይናገራል? እግዚአብሔር ለእርሱ የሚመጥኑ ስራዎችን በሰንበትም ቢሆን ይሰራል። ቅዱስ ዮሐንስ አፈወርቅም እንደዛ ብሎ ይናገራል። ፀሐይ ሲወጣ ብትመለከቱ በሰንበት ቀን፣ ኦኬ፣ ወንዞች ሲፈሱ ብትመለከቱ፣ ብዙ ነገሮችን ስነ ፍጥረት ላይ ብትመለከቱ እግዚአብሔር በሰንበትም ቀን ለእግዚአብሔር የሚገባውን ስራ ስለሚሰራ ነው እንጂ እግዚአብሔር ስራውን ቢያቆም ሊትራሊ ስነ ፍጥረት ይጠፋል እንደማለት ነው። ኦኬ። ለምን? እግዚአብሔር ነው የስነ ፍጥረት መጋቢ። ስለዚህ ጌታ ኢየሱስ ምን ብሎ ነገራቸው? አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። ኦኬ። አባቴ ሰንበትን አይመርጥም፣ ሰንበትንም ጨምሮ ይሰራል። እኔም ደግሞ ከአብ ጋር እኩል ስለሆንኩ በሰንበትም እሰራለሁ። ለምን? አምላክ መስራት ያለበትን ስራ እሰራለሁ አለ። አምላክ መስራት ካለበት ስራዎች ውስጥ አንዱ ምንድነው? በሽተኞችን መፈወስ፣ ደዌዎችን መፈወስ ነው። ጌታ ኢየሱስ በሰንበት ዕለት አምላክም ሰውም ስለሆነ ደዌን ፈወሰ። ቁጥር 18 ላይ በጣም ማስተዋል ያለባችሁ ነገር የአይሁድን መልስ ነው ጋይስ። የአይሁድ መልስ በጣም ይገርማል። እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ንግግሩ ገብቷቸዋል። ነገር ግን ደግሞ ራሱን ከማን ጋር? ከእግዚአብሔር ጋር አስተካክሎ። ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ። ስለዚህ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ጌታ ሲናገር ከአብ ጋር እኩል ነኝ፣ በስልጣን እኩል ነኝ እያለ እንደሆነ ገብቷቸዋል። ስለዚህ አይሁድ ምን አሉ?
ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ማን አባቴ ነው አለ? እግዚአብሔር ልጅ ነኝ አላቸው። ራሱን ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ። ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሰንበትን ስለመሻሩ ብቻ አይደለም፣ ነገር ግን አምላክነትን ክሌም ስላደረገ ከአብ ጋር እኩል ነኝ ስላለ ሊገድሉት ይፈልጉ ነበር። ቁጥር 19 ላይ ጌታ ኢየሱስ እንዲህ ብሎ መለሰላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ወልድ ከራሱ ምንም ሊያደርግ አይችልም። አሁን ሊትራሊ ወስዱትና ወልድ ከራሱ ምንም ሊያደርግ አይችልም ማለት በጥንታውያን አባቶቻችን በቤተክርስቲያን አባቶች ስናፈታት ምንድነው ከተባለ ከአብ የተለየ ነገር አላደርግም እንጂ ሊትራሊ ቃሉን ወሰደው ከተባለ አብ ሲያደርግ ያየውን ነው ወልድ የሚያደርገው ከተባለ ለምሳሌ አብ ዓለማትን ሲፈጥር ወልድ ደግሞ ኦኬ ተመለከተና ዓለማትን ፈጠረ። እንደዛ እንረዳም እኛ ክርስቲያኖች። ኦኬ ስለዚህ ወልድ ከራሱ ምንም ሊያደርግ አይችልም ተብሎ ሲነገር ከምን አንፃር ነው? ከአብ የተለየ ነገር አይደለም ማለት ነው። ከአብ የተለየ ነገር አያደርግም ማለት ነው። ኦኬ ከአብ ጋር አንድ ስለሆኑ በፍቃድም አንድ ስለሆኑ በመለኮትም አንድ ስለሆኑ ማለት ነው። ግን እዛው ጋር ጌታ ኢየሱስ ምን ብሎ ይናገራል? ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። ያ የተባለው ማን ነው? አብ። አብ የሚያደርገውን ሁሉ ወልድ ያደርጋል። ከዚህ በላይ አምላክነትን መናገር አለ? አምላክነትን ክሌም ማድረግ አለ? እግዚአብሔር የሚያደርገውን ሁሉ እኔ አደርገዋለሁ ያለ ነው። አብ የሚያደርገውን ሁሉ እኔ አደርገዋለሁ አለ። የትኛው ፍጡር ነው? ኦኬ የትኛው ነብይ ነው? እግዚአብሔር የሚያደርገውን ሁሉ እኔ አደርገዋለሁ ብሎ መናገር የሚችል እንደዛ ብሎ የተናገረው አለ ወይ? ስለዚህ ቅዱሱ መጽሐፍ ግልጽ እዚህ ነገር ላይና ሁላችንም ማስተዋል እንዲሰጠን እግዚአብሔር አምላክ የእርሱ መልካምና ቅዱስ ፍቃድ ይሁን። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን።